በዛሬው ቪዲዮ ደግሞ የምንወያይባቸው እጅጉን ግዙፍ ካምፓኒ የነበረው ሞቶሮላ ስልክ ነው። ምናልባት ከ90ዎቹ መጀመሪያ አድጋችሁ ወይ እናንተ ወይ ደግሞ ሌላ ሰው ይዞ አይታችሁት ይሆናል። ለምሳሌ በዛን ጊዜ ከነበሩት የስልክ ካምፓኒዎች ኖኪያ፣ ብላክቤሪ፣ ኮንዳክት እና የመሳሰሉት ልክ እንደ ሞቶሮላ ስኬትና ውድቀት ዳግም የመወለድ ታሪክ ያላቸው ናቸው። ታዲያ ሞቶሮላ ምን ሆነና ከዛ ትልቅ ስኬት ወደ ውድቀት ደረጃ ደረሰ? ይህን ጥያቄ በዚህ ቪዲዮ እንመልሰዋለን። ከመጀመራችሁ በፊት ግን ቪዲዮውን ሰብስክራይብ አድርጉትና ከወደዳችሁት ደግሞ ለጓደኞቻችሁ ሼር አድርጉላችሁ። አንተ የምትወዱትን የሞቶሮላ ስልክ የትኛው እንደነበረም አካፍለን። ቀጣይ ወደ ታሪኩ። ሞቶሮላ የተመሰረተው በጃንዋሪ 25 1925 በቺካጎ ኢሊያና አሜሪካ ነበር። መጀመሪያ ላይ ጋልቪን ማኑፋክቸሪንግ ኮርፖሬሽን በሚል ስም በፖል ጋልቪን እና ወንድሙ ጆሴፍ ጋልቪን ነበር የተመሰረተው። የኩባንያው የመጀመሪያ ምርት የነበረው ባትሪ ኢሉሚኔተር ወይም የባትሪ ማስወገጃ የተባለ የኃይል መቀየሪያ ሲሆን በኋላ ግን ታዋቂ የመኪና ስሙን ወደ ሞቶሮላ ስያሜ እንደቀየሩት ይነገራል። ታዲያ እንዴት ነው ወደ ስልኩ ዓለም የገቡት? በ1973 ዶክተር ማርቲን ኩፐር የሞቶሮላ ስራ አስኪያጅ የሰው ልጅ የስልክ የመጠቀም ገደብ መኖር የለበትም በማለት ነበር የወሰኑት። ከዛም ታሪክ ተቀየረና ልክ እንዳሉት አፕሪል 3 1973 ማርቲን ኩፐር ወደ ኒውዮርክ ጎዳና በመውጣት ወደ እጁ የያዘው ትልቅ ስልክ ተጠቅሞ በዛን ጊዜ ተፈካካሪ ወደ ነበረው ኩባንያ ደወለ። ይህ የመጀመሪያ የተንቀሳቃሽ ስልክ ጥሪ ነበር። በዛን ጊዜ ነበር ተንቀሳቃሽ ስልክ ለዓለም ያስተዋወቀው። ከዛ ስልክ በኋላ ለዓመታት በመቆየት ራዘር ቪ3 የሚባል ሞዴል ካወጡ ይህ ስልክ የተለየ ዲዛይን ነበር። በጣም ቀጭንና የሚያምር ዲዛይን ነበር። ታዲያ ይህ ስልክ ብቻ አልነበረም፣ ውድና ፋሽን ነበር። የሞቶሮላ አመራሮችም ይህ ስልክ በሚሊዮኖች በመሸጥ የዓለም ንጉስ ሆኖ። ይህ ላይ ነው ትልቁ ስህተት የተሰራው። ታሪክ የራሱ የሆነ አሳዛኝ ገጠመኝ አለው። የሞቶሮላ አመራሮች በራሳቸው ስኬት መስከረ ጀመሩና ያው እኛ ጥሩ ዲዛይን ካለን ሶፍትዌር አያስፈልገንም እያሉ ነበር። ግን በ2007 አይፎን ሲመጣ የማርኬቱን ህግ ተቀየረ። ሰዎች ተች ስክሪን እና አዳዲስ ሶፍትዌር መፈለግ ጀመሩ። እሱ ብቻ አልነበረም፣ ወደ ኢንተርኔት ነፃነት ዓለምም እየሄዱ ነበር። የሞቶሮላ አመራሮች ይህንን ለውጥ ማየት አልቻሉም ነበር። ይህ የቴክኖሎጂ ዓለም ውስጥ ያለው ለውጥ መረዳት አለመቻል ትልቅ ስህተት ነበር። በዚህ ስህተት ምክንያት ሞቶሮላ ከገበያው በፍጥነት መውጣት ጀመሩ። ገበያቸው ለመረጋጋት የፈጠሩትን ስማርትፎን የሆነውን ሞቶሮላ ድሮይድ እንኳን ቢሆን ጊዜው ረፍዶ ነበር። እሺ ታዲያ ምን ሆኑ? በ2012 የሞቶሮላን የሞባይል ክፍሎች ሙሉ በሙሉ በጉግል ካምፓኒ ተገዙ። ግን ጉግል የገዛው ስልኩን ለመስራት ሳይሆን የፓተንት መብቶችን ለመውሰድ ነበር። ጉግል ተቀማዩ ከወሰደ በኋላ በ2014 ለቻይናው ግዙፉ ካምፓኒ ሌኖቮ ሸጠው። ይህ የሚያሳየን ራሱ የፈጠረው ኩባንያ በውሳኔው ምክንያት በመጥፋቱ 2 ጊዜ ተሽጦ ነበር። በጣም ነው የሚያሳዝነው። ሌኖቮ ስር ግን አሁንም ላይ በሀገራችን ይሁን በዓለም አቀፍ ደረጃ ወደ ቀደም ክብሩ ለመመለስ እየተሰራ ይገኛል። ታዲያ እኛ ከዚህ ምን እንማራለን? የሞቶሮላ ታሪክ እውነተኛ የህይወት ታሪክ ትምህርት ነው። በጣም ስኬታማ በሆንበት ጊዜ እንኳን ለለውጥ ዝግጁ መሆን አለብን። ስህተት መስራት ይፈቀዳል፣ ግን ከስህተት መማርና አቅጣጫ መቀየር ወሳኝ ነው። እና እናንተስ በህይወታችሁ ምን አይነት ስትራቴጂ ለውጥ ልታደርጉ ትችላላችሁ? ሐሳባችሁ ኮሜንት ስር አስቀምጡልኝ። ሰብስክራይብ በማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። መልካም ሳምንት።